ትሁት ጀምሯል። በባለፈው ክፍል ላይ በር ተዘግቶባት ያለችዋ ሴትዮ ምርር ሲላት በአንሶላው ራሷን ልታጠፋ ራሷን ልትገድል ነበረ እና በዚያን ጊዜ ወደ እሷ እየሄደች ነበር እና ታድናት ይሆን ብለን ጠይቀን ነበር። አዎ አዳነቻት፣ ትሁት አዳነቻት። እሷ ግን ተገለገለች። ያው አውጥተው ከሚጥሉኝ ለጅብ ከሚሰጡኝ ራሴን በገድል ይሻላል በቃ ተይኝ እያለቻት ነው። ትሁት ግን ለመነቻት። ይኸውልሽ የትም አትሄጂ፣ እኔ ያለሁልሽ፣ አሳልፎ አይሰጡሽም፣ ጅብም አይበላሽም። በልጅሽ በናቲ ማይልኝ፣ ሁለተኛ ይህን ነገር እንዳታደርጊ ስትላት ልጇን ናቲን ትወደዋለችና እሺ ብላለች። ትሁትም በቃ ተረጋግተሽ ጠብቂ፣ ሁለተኛ ድጋሚ እንዲህ እንዳታደርጊ፣ አሁን የሚያስፈልግሽን ነገር አመጣልሻለሁ ብላ ወጣለች በዚህ በተጣበበ ሰዓት። በሌላ መልኩ ደግሞ በባለፈው ክፍል አሁንም ቤቲ ጥንብስ ብላ ሰክራ እንደምንም ቤት ደርሳ ከሳሎን ወደ መኝታ ክፍል ለመሄድ ግን አልችል ብላ ሶፋ ላይ ነበር ያደረች። በቃ አደረች። ትሁት ልብስ ደርባላት በዚያው ተኛች። ጠዋት ሲነጋ ቀሰቀሰቻት። ያው እንግዲህ ጠዋት ሲነጋ ብዙ ነገር አለ፣ አንጎበር አለ። ጠጥቶ ያደረ ሰው ስሜቱን ያውቀዋል። ብዙ መጫጫኖች አሉ፣ መደበቶች አሉ፣ ጸባይ መነጫነጭ አለ። ግን እያመመኝ ነው እያለቻት ነው። መድኃኒት ላምጣልሽ፣ ምን ልሆንልሽ እያለቻት ጠብር ገፍ እያለች ነው ትሁት። አይ ግድ የለም ራሴ እወስዳለሁ እያለች ነው። ቤቲም እንግዲህ የምታካብድ እመቤት አይደለችም፣ ቀለል ያለች ነች። ግን ያው በሌላ መልኩ ደግሞ የራሷን ፍላጎት የምታሳካበት ሊኖር ይችላል። ግን ከትሁት ጋር ያላት ሁኔታ ለክፉ የሚሰጥ ነገር አይደለም። አሰሪና ሰራተኛ አይመስልም፣ ጓደኛሞች ነው የሚመስለው። አረ እንዲያውም አለፍ ብሎ የውስጧን ስሜቷን ሁሉ ልታካፍላት ትፈልጋለች። ቤቲ በህይወቷ ደስተኛ አይደለች። በህይወቷ ማለት እዚህ ከአቶ ገዜ ጋር ያላት ህይወት ያስደስታት አትመስልም። ለዛ ነው ብቻዋን ወጥታ ፈታ ዘና ብትን ብላ የምትመለሰው። ያለ እድሜ ያላቻ ጋብቻ እኩያዋ ስላልሆነ ለብር ብላ ለገንዘብ ብላ ያገባችው ስለሆነ ይከፋታል። ልጅነቴን ሽጫለሁ፣ ልጅነቴን አሳጥቶኛል ትላለች እና ይህንን አስመልክቶ ውስጧ ብሶት አለባት እና ያንን ብሶቷን እንድትጋራላት ትፈልጋለችና እንዴት ነው ጓደኛ ነበረሽ ጓደኛ አለሽ ብላ ትጠይቃታለች። ትሁት እንደነበራ ትጠይቃታለች። ሀብታም ነው እንግዲህ ሰርቶ እንደሚያኖር ግን የተትረፈረፈ ሌላ ነገር እንደሌለው ትነግራታለች። እሺ እንደዛ ከሆነ አሁን ምን ላይ ናችሁ ትላታለች። አሁንም ቀጥላ አብረው እንደኖሩ እህሏቸው እንዳልፈቀደና አሁን እንደተለያዩ ስትነግራት እንዴት ነው ነገሩ? ገንዘብም ብለሽ የሄድሽው እንደዚህ ደስተኛ ማያደርግ ከሆነ ፍቅርን ብለሽ የሄድሽውም አብሮ መኖር የማያስቀጥል ነገር ካልሆነ ምንድነው ታዲያ ህይወቱ እያለች ግራ የተጋባች ትመስላለች። ለጊዜው ከዚህ ያለፈ ማውራት አልፈለገችም። ግን የውስጧን ስሜቷን አውጥታ ብትነግራት ደስ ይላታል። እንግዲህ ትሁት ያው ጠጥቶ ላደረሰው መድኃኒቱ ምንድነው? ሽሮ ፈትፍት፣ ሽሮ ፈትፍቻ አመጣልሻለሁ ብላ እሱንን አምጥታላታለች። በመሃል አቶ ገዜ ወደ ስራ ሲሄዱ ሚስትየዋ ሶፋ ላይ ቁጭ ብለው ምን እየተካሄደ ነው ሲላት፣ እንግዲህ ጥፋትን ለመሸፈን ቀድሞ መቆጣት በሚለው ፕሪንሲፕል መሰረት ቤቲ እንዳትናገረኝ፣ እኩያ እኮ አይደለሁም እኔ ጓደኞቼ ጋራ ፈታ ዘና ማለት እፈልጋለሁኝ፣ በቃ ይህንን ያደረኩትኝ ብላ ጓ ትላለች። አቶ ገዜ ይህንን ነገር ማቀዝቀዝ የፈለጉ ይመስላል። አይ ብንተሳሰብ ጥሩ ነው፣ ወደሽ ፈቅደሽ ያደረግሽው ነው። እንግዲህ ባልሽ ነኝ፣ እድሜሽን ከኔ ጋር እያወዳደርሽ ልትጸጸች አይገባም። ማንም አስገድዶሽ ወደዚህ ህይወት አልገባሽም። ቢሆንም ግን እየተሳሰብን ብናወራ ጥሩ ነው ብሏታል። እሷም እንግዲህ ምንም እንኳ የተለየ ነገር አውጥታ ባትናገርም ደስተኛ ግን አትመስልም። በመሃል ስራዋን አትረሳም። እንግዲህ ስራዋ ምንድነው? የዛ በበር የተቆለፈባት ሴት መመገብ አለባትና ምግብ ማቅረብ አለባትና በእሷ ቤት እንግዲህ
ማንም አያውቅም። ትሁትም አታውቅምና የግድ ኃላፊነቷ የእሷ እንደሆነ ስለምታውቅ ትራፊ ምግብ ካለ እንድትሰጣት ትሁትን ትጠይቃለች። ትሁት ደግሞ በባለፈው ብዙ ቀን ያለፈው የተረፈ ምግብ ወስዳ እንደሰጠቻት ስለሰማች ይህንን ስላወቀች ትራፊ ምግብ ቤት ማስቀመጥ ከተወች ቆየች እና አይ ትራፊ ምግብ እንኳ የለም ትላታለች። እሺ ያለው ይሁን ብላ ስላለቻት ጥሩ አድርጋ በራሷ ሰርታላት ስለነበረ ያን የሰራችውን ሰጠቻት እና ቤቲ ይህንን ምግብ ትሁት ሳታይ ማስገባት ትችላለች። እንግዲህ ትሁትን አሞኝታ ሱቅ ዕቃ ይዘሽልኝ ነይ ብላ የሌለ ሱቅ ልካ በዚያ መሃል ያንን ምግብ አስገባችና እንግዲህ እኔ መሄድበት አለኝ አንቺም ከፈለግሽ አጎትሽ ጋር መሄድ ትችያለሽ ብላ ቤቲ ወጣች። ትሁት ግን ወጥታ አጎቷ ጋር ወይም አባባ ጋር አልሄደችም። እንዲያውም ከተዘጋባት ሴት ጋር ሄዳ እያጽናናቻት ነው። የሆነውን ሁሉ እየጠየቀቻት ነው። ምንድን ነው የሆንሽው? እሷ በቃ ይገሉኛል፣ ለጅብ ይሰጡኛል እያለች ነው የምትጨነቀው። ትሁት ታጽናናታለች። ምንም አይፈጠርም፣ እኔ ያለሁልሽ፣ ነይ በቃ አሁን ልብስም ልቀይርልሽ፣ ሻወርም ውሰጂ፣ አንሶላ መቀየር አለሁኝ እያለቻት ሻወር ወስዳ አጠበቻት፣ ልብስም ቀየረችላት፣ ቆንጆ እንደሆነች ነገረቻት። ቤቲ በተደጋጋሚ እየመጣች ቆንጆ እንዳልሆነችና ምንም ብታደርግ ምንም ብትለብስ ቆንጆ እንዳልሆነች ትነግራታለች። እና በተቃራኒው ደግሞ ይህንን እንግዲህ እሷም አምና ተቀብላለች። በተቃራኒው ደግሞ ትሁት ልቅም ያለች ቆንጆ እንደሆነች እንዲያውም እነሱ የሚሉት ውሸታቸውን እንደሆነ እየነገረቻት ሻወር ወስዳ ልብስ ቀይራ ምግብ እንድትበላ እያደረገቻት ነው። በቃ ትሁት አዝናላታለች። ያደረጉባት ነገር በጣም አሳዝኗታል። እንግዲህ እቺ የተዘጋባት ሴት አሁን ርህራሄ በምታሳየው ትሁት እየተጎበኘች ነው። እሺ ከዛስ አብረን እናያለን። ትሁት ተረጋግታ መቀመጥ አልቻለችም። ከሴትየዋ የሰማችውን ነገርና ያየችውን ነገር ወስዳ ለአባባ እየነገረችው ነው። ይችን ሴትዮ አእምሮዋን ጎድተዋታል። በቃ እየደጋገሙ እንድታምን አድርገዋታል። ስለዚህ እኔ ደግሞ በተቃራኒው እየደጋገሙ ተናግሬ ወደ ኖርማል ህይወቷ መልሳታለሁ ትላለች ትሁት። አባባ በትሁት ሁኔታ እየተገረሙ ይኸውልሽ ትሁቴ የምታደርጊው ነገር ምንም እንኳ ጥሩ ቢሆን ጥንቃቄ ማድረግ አለብሽ። እኔም አግዝሻለሁ፣ የአእምሮ ሐኪም ጋር አገናኝሻለሁ፣ አይዞሽ ጥንቃቄ እያደረግሽ ብሏታል። በመሃል ቤቲ ወደ ቤት ተመልሳ ነበረና ትሁትን ስጣታት ደወለችላት። እፈልግሻለሁ ቶሎ ነይ አለቻት። እሷም እሺ መጣሁ ብላ ስትመጣ ቆንጆ እራት እንዲዘጋጅላት ፈለገች። ለምን? ቅድም አቶ ገዜን አናዳው ነበርና ወይም የሆነ ዛሬ የሆነ ክሬዲት ፈልጋለች፣ የተሻለ ነገር ወይም ያንን ሰላም መፍጠር ፈልጋለች እና ደስ የሚል ምግብ ደስ የሚል እራት እንዲዘጋጅ ፈልጋለች ቤቲ። እሱን እንድታዘጋጅላት ነው በአስቸኳይ ጠራቻት። እሷም እሺ ብላለች። አቶ ገዜ እንደመጣ እንግዲህ ሞቅ አድርጋ ተቀብለዋለች። ትናንትና ተሳስቼ ነበረ ይቅርታ አድርግልኝ የኔ ባል ስትለው አቶ ገዜ ለስለስ ብሎ እንዳይደገም ጥሩ አይደለም ልክ አይደለም እያላት ነው። በመሃል እንግዲህ ቤቲም ስራዋን መስራት ጀምራለች። ምን አለች? እንግዲህ የሚፈጠረው ነገር አይታወቅም። ስለዚህ ይህንን ሀብት ወደ እኔ ብታዞረው የተሻለ ነው ብለው እርፍ። እንግዲህ አብረን ከኖርነ ባልና ሚስት ከሆነ ልጅ እንወልዳለን። ልጅ መውለዳችን ደግሞ ለወደፊት ህይወታችን ላይ አደጋ ሊገጥመን ይችላል። አንተ ከታሰርክ ሊወረስ ይችላል። ስለዚህ ንብረቱን ወደ እኔ አዙረውና ልጆች በሰላም እንዲያድጉበት ማድረግ አለብን። የሀብቱ ጉዳይ ያስጨንቀኛል፣ ያሳስበኛል ትለዋለች። አቶ ገዜ ምንም ሞኝ ነው። ይኸውልሽ እኔ ለልጄ እንደዚህ አይነት መጨነቅ አላቅም። አበላዋለሁ፣ አጠጣዋለሁ፣ አስተምረዋለሁ። ከዛ መልስ ራሱ ሀብት እንዲፈጥር እንጂ እኔ የኔን ሀብት እንዲወርስ አይደለም ልጅ መወልደው። ስለዚህ እኔ መወደው እኔን እንጂ ልጄን አይደለም ብሎ እርፍ። ግራ ገብቷታል ቤቲ። እንዴት ነው ሽማግሌ እያለች ትመስላለች። በዛ መካከል ላይ ቤቲ ወደዛ ተዘጋ በር ስትገባ አሁን በፊት ከምታውቃት ባህሪ የተቀየረ ነገር
አየችባት በተዘጋባት ሴት ላይ እና ልብሷ ተቀይሯን ትጣጥባለች እና የተሻለች ሁና ስታያት ወደ ኖርማል ህይወት እንዳትመለስ ነው አላማዋ እና አንቺ ምንም ብትታጠቢ ምንም አይነት ልብስ ብትለብሺ አታምሪም እያለቻት በድጋሚ ስጮህባት አእምሮዋ አምኖ ተቀብሏል እና በተደጋጋሚ ይህን ቃል ከመስማቱ የተነሳ እውነት ነው ብሎ አምኖ ተቀብሏል። አእምሮ ግን መጥፎ እኮ ነው። በተደጋጋሚ የነገሩትን አምኖ ይቀበላል እና እውነት ነው አላምርም ስል ግን እንዳታስወጪኝ ከዚህ ቤት ጅብ እንዳይበላኝ እያለች ተማጸነቻት። በቃ እኔ ነኝ ያለውሽ፣ እኛ ነን ያለንሽ እዚህ ቤት ከተባረሽ የትም መድረሻ የለሽም እያሉ እያስፈራሯት እያስጨነቋት ነው። እሺ ኧረ ይህ ነገር እንዴት ነው? ኧረ የዚህ ሴትዮ መጨረሻ ምንድን ነው? እንግዲህ አብረን እናያለን። አቶ ገዛኸኝ ስራ ገብተዋል። ስራ እንደገቡ አንድ ስልክ ተደወለ። ያ ስልክ ማን ቢሆን ጥሩ ነው? ልጃቸው ናቲ ለዚች ምስኪን እናት ሙቷል እያሉ የሚነግሯት ናቲ ለካ በህይወት አለ። ናቲ ለአቶ ገዜ ለአባቱ ደወለ። አባቱ ኮራ ጀነን ብሎ ፈልጌ ነበር ሲለው ለገንዘብ እንዳይሆን ይላል። አቶ ገዜና ገንዘብ አቶ ገዛኸኝ ነው ገንዘቡ ነው ስማቸው ግን ገዛኸኝ ይልቅ ገንዘቡ ቢሆን የሚያስኬዳል። አቶ ገዜ በብር ቀልድ አያውቁ። ለብር ከሆነ አልሰማህም እያሉት ነው። አይ ለብር አይደለም እመጣለሁ ሰሞኑን ሲላቸው ትንሽ የደበራቸው የጨነቃቸው ይመስላል። እንግዲህ ሲመስለኝ እናትየዋ በህይወት እንዳለች ናቲ የሚያውቅ አይመስለኝም። ስለዚህ እንዲታወቅበት የፈለገ አይመስልም። አቶ ገዜ እየበረረ ቤት ተመለሰና ቤቲን ጠርቶ በቃ ቅድም ያልሽው ሙሉ ሀብቱ ወደ አንቺ እንዲዞር ፈቅጃለሁኝ። ናቲ ሰሞኑን ሊመጣ ይችላል። ምንም ማወቅ የለበትም። የእናቱን ነገር ካወቀ ችግር ይፈጠራል። ጥንቃቄ ማድረግ አለብን ብሎ ሚስት አግኝቶ ሙቶ እሷ ደግሞ ጮቤ ረገጠች። ስለዚህ የሴትየዋ መላ ሊፈልጉላት ቤቲና እሱ እየተማከሩ ነው። የሆነ እንግዲህ ህብረተሰቡ ሙታለች ብሎ ነው የሚያምነው እሷንና በሚስጥር ሊገሏት አስበዋል ማለት ነው። ይህን እያወሩ እያለ ግን ትሁት ሰምታለች። ትሁት ከሰማች ደግሞ መቼስ ዝም ማለት አችልም እና የሆነ ነገር ልትፈጥር ትችላለች ማለት ነው። ይህንን ነገር ከሰማች በኋላ ቤቲ በጣም ደስ ብሏት ደስታዋን ልትቆጣጠር አልቻለችም እና ትሁትን ከሰራተኝነት ወደ ጓደኝነት አይነት ስሜት ነው የቤት የሚታየው። የዚህን ሸባ ንብረት ሙሉ በሙሉ በስሜ ሊዞር ነው ብላ የመጨረሻ ትደሰታለች። ትሁት ይህንን ስትሰማ ደነገጠች። ለምን? ይህ ሀብት ለዚያ ቤት ለተዘጋባት ሴት ሀብት እንደሆነ አውቃለች፣ ተረድታለች እና የዚችን ሴትዮ ሀብት እያሸሹ ነው ማለት ነው ብላ ተገርማ ሳታበቃ ዋናውን መቼ ነገርኩሽ? በጣም የምናፍቀው የምወደው ናቲ ሰሞኑን ሊመጣ ነው ብላ ውርፍ። ናቲ ማን ነው ብላ ስትጠይቅ ደግሞ የገዜ ልጅ። ኧረ እንዴት ነው ነገሩ? አባትና ልጅ አባትና ልጅን ትሁት ይህንን አምኖ ለመቀበል የከበዳት ይመስላል። እንዴት ነው ግንኙነታቸው? እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበር። ቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።